ታሪክ ራሱን ይደግማል እንዲሉ ኢራን ዳግም ከ48 ዓመታት በኋላ በአብዮት ዋዜማ ላይ ትገኛለች። ኢራናውያን በአመፅ ያባረሩትን ንጉሳዊ አገዛዝ ምጽአት ዳግም እየተጠባበቁ መሆናቸው እየተነገረ ነው። ሞት ለእስራኤልና አሜሪካ የሚሉ መፈክሮች ሰርክ ይደመጡባቸው የነበሩ አደባባዮች ዶናልድ ትራምፕን ጣልቃ ገብነትንና የእስራኤልን ድጋፍ በሚሹ ሰልፈኞች ተሞልተዋል። መንገድ አካፋይ ግንቦች ላይ ዶናልድ ትራምፕ የነጻነት ምልክት ናቸው፣ ከአያቶላ አስተዳደር ይገላግሉናል በሚሉ መፈክሮች ተቀልመው ይታያሉ። ሂጃባቸውን ጥለው በነጻነት እንስቶች ሲቦርቁ ይታያሉ። የሙዚቃ ኮንሰርቶች በህዝባዊ ትዕይንቶች መካከል ይካሄዳሉ። ይህ ከ48 ዓመታት በፊት የነበረችውን ኢራንን የሚያስታውስ ነው። በ1925 የቃያር ስርወ መንግስትን አባሮ የሻህ ስርወ መንግስት ስልጣኑን አደላደለ። የሻህ ራዛ ፓህላቪ መንግስትም በካፒታሊዝም ኢኮኖሚ ኢራንን ወደ ከፍታዋ መራት። እስላማዊቷን ኢራን ፍጹም ምዕራባዊ በሆነ ባህል ቀረጻት። ታላቁ እስላማዊ አብዮት እስኪመጣ ድረስ ምዕራባውያንና ኢራናውያን ሰምና ማግ ሆነው ቀጠሉ። ኢራናውያን ከ48 ዓመት በፊት የሻህ ስርወ መንግስትን በቃኝ ብለው በ1979 ታላቁ እስላማዊ አብዮት አማካኝነት እስላማዊውን መንግስት መሰረቱ። ኢራን እስላማዊት ሪፐብሊክ ኢራኑን ቀጠለች። የምዕራቡ ዓለምና የኢራን ፍቅርም ደፈረሰ። ዛሬ ኢራናውያን በኑሮ ጫና ተማረው በቃኝ ያሉትን ንጉሳዊ አስተዳደር ወደ መመኘት ተመልሰዋል እየተባለ ነው። በአሁናዊት ኢራን እስላማዊ አልባሳትን እያወለቁ ሰዓት ውስጥ የሚጨምሩ እንስቶችን የተመለከቱ በእርግጥም ኢራን ዳግም በአብዮት አዙሪት ውስጥ መገኘቷን ይገነዘባሉ። ያ ብቻ አይደለም። ኢራናውያን በስደተኛው ልዑልና ፍቆት ናውዘዋል የሚሉም አሉ። የሻህ ንጉሳዊ አገዛዝ በህዝብ እምቢተኝነት ሲባረር ማመንቱ ወደ አሜሪካ ሲኮበልሉ ሼህ መሐመድ ራዛ ፓህላቪ 7 ዓመት ሕፃን ነበሩ። መጨረሻው የሻህ ስርወ መንግስት ህጋዊ ወራሽ አድርገው ራሳቸውን የሚመለከቱት ስደተኛው ልዑል አሜሪካ ወደ ኢራን የምትገባበት ጊዜው አሁን ነው ብለዋል። አስተዳደራቸው ሰልፈኞችን የሚያግዝባቸውን ሁሉንም መንገዶች እያማተረ መሆኑን የተናገሩት ዶናልድ ትራምፕ ወታደራዊ ጥቃት በኢራን መንግስት ላይ ለመፈጸም በሚያስችሉ ጉዳዮች ዙሪያ የመከርን ነው ብለዋል። የኢራን መንግስት አሜሪካን አመፁን በማባባስ ይከሳል። የአሜሪካ መንግስት በበኩሉ በድህረ አያቶላ አገዛዝ የምትወለደዋን ኢራን በናፍቆት ይጠባበቅ ይዟል። የኢራኑ ህዝባዊ እምቢተኝነት ሩሲያና ቻይናን ከኢራን መንግስት ባልተናነሰ ስጋት ውስጥ ከቷቸዋል። ምስራቃውያን በቀጠናው ሁነኛ ወዳጃቸውን ላለማጣት፣ ምዕራባውያን አዲስ አጋር ያስገኝልናል በሚል ተስፋ ሁሉም ያለ ልዩነት በአይነ ቁራኛ የሚከታተሉት ህዝባዊ እምቢተኝነት ተጠናክሮ ቀጥሏል። ተቃዋሚዎችን ያላህ ጠላቶች ናቸው ሲል የፈረጀው የኢራን መንግስት ሰልፈኞችን የሞት ፍርድ ይገባቸዋል ብለዋል። ፕሬዚዳንት መሱድ ፔዜሽኪያን ከኦማን የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ አሜሪካ የኢራንን ህዝብ እንዳይረጋጋ እየሰራች ነው ሲሉ ከሰዋል። ኢራናውያን ለሀገራቸውና ለመንግስታቸው በአንድነት ሊቆሙ ይገባል፣ የአሜሪካ መንግስት ፍላጎት ቀጠናው እንዳይረጋጋ ማድረግ ነው ብለዋል። ፔዜሽኪያን ይህንን ይበሉ እንጂ ተቃውሞ ተጠናክሮ እንደቀጠለ ነው። ኢራን በተቃውሞ እየታመሰች ነው። የመጨረሻው ልዑል ሼህ መሐመድ ራዛ ፓህላቪ በስደት ሀገር ሆነው ትንፋሻቸውን ውጠው የሚከታተሉት አመፅ የአያቶላዎችን መንበር እያንቀጠቀጠው ነው። አንዳንዶች ኢራን የሻህ ስርወ መንግስትን ወደ ዙፋን ለማምጣት ባለ ህዝባዊ እምቢተኝነት ላይ ትገኛለች እያሉ እየዘገቡ ነው። አሁን ግን ሼህ መሐመድ ራዛ ፓህላቪ ወደ ስልጣን ይመለሳሉን? ይህ የበርካቶች ጥያቄ ነው። ኢራን ከእስላማዊ አብዮት በፊት የምዕራቡ ዓለም ሁነኛ ወዳጅ ነበረች። የኢራንና የምዕራቡ ዓለም ጸብ የተጫረው የሻህ ስርወ መንግስት መውደቁን ተከትሎ ነው። አሁን ነገሮች በፍጥነት እየተለዋወጡ ይመስላል። የኢራን አደባባዮች የሻህ ስርወ መንግስትን አርማ ባነገቡ ሰልፈኞች ተሞልተዋል። የኢራንን መንግስት ብርክ ይዞታል። አያቶላ ሆሚኒ የሚይዙትን የሚጨብጡትን አጥተው ተጨንቀዋል። በእርግጥም የአያቶላ አስተዳደር የዘራውን የሚያጭድበት ጊዜ የደረሰ ይመስላል። ኢንተርኔትን አቋርጦ ገመናዋን ለመሸሸግ የሚጥረውና ህዝባዊ ተቃውሞውን ለማለዘብ የሚተጋው እስላማዊ መንግስት አልተሳካለትም። ተቃውሞው ተባብሰው ቀጥሏል። ሰልፈኞቹ ኤለን መስክን ነፃ ኢንተርኔት ተጠቅመው ለድፍን ዓለሙ እዚያችን ሀገር ጉድ ገላልጠው እያሳዩ ነው። እውነቱ የግብፅን ሽንኩርት እንደመናፈቅ በአያቶላውያን ዘንድ ቢቆጠርም ኢራናውያን የሻህ ራዛ ፓህላቪን አገዛዝ እየናፈቁ መሆናቸውን በአደባባይ አሳይተዋል። በእንግሊዝ ለንደን በሚገኘው የኢራን ኤምባሲ አንድ ትውልደ ኢራናዊ እንግሊዛዊ በህጋዊው የኢራን ባንዲራ ምትክ የሻህ ስርወ መንግስትን ሰንደቅ ሲሰቅል መታየቱ፣ ባላንበሳውን ሰንደቅ ዓላማ በርካቶች አንግበው መታየታቸው የህዝብና መንግስት የተካረረ ቁርሾ የቱን ደረጃ እንደደረሰ እንደ ማሳያ እየተወሰደ ይገኛል። አሁን ግን ሼህ መሐመድ ራዛ ፓህላቪ አሜሪካን ተደግፈው ዳግም ወደ ስልጣን ይመለሱ ይሆን? ፊውዳሏ ፋርስ በእስላማዊ አገዛዝ የተተካችው የዛሬ 48 ዓመት ነበር። የሼህ ራዛ ፓህላቪ አስተዳደርን ተራርጎ ያባረረውን እስላማዊ አገዛዝ ወደ መንበር ያደረሰው አብዮት ዳግም ተቀስቅሷል። ታሪክ ራሱን ይደግማል እንዲሉ እንደ አዲስ የተቀሰቀሰው አብዮት የአያቶላዎችን አስተዳደር እያንገዳገደ ይገኛል። ታዋቂው የሀገራችን ፖለቲከኛ የሚበላውን ያጣ ህዝብ መሪውን ይበላል እንዳሉ ኢራናውያን የልማት ስራውን ችላ ብሎ በሰራዊት ግንባታ ላይ ያተኮረውን አስተዳደር ለማባረር ቆርጠው መነሳታቸውን አረጋግጠዋል። ጥንታዊ ስልጣኔ ባለቤት የሆነችው ኢራን በ38 ከተሞች እየተናጠች ነው። እውን በብዙዎች ዘንድ ብዙ የሚባልለት ይህ ህዝባዊ ተቃውሞ እስላማዊውን አስተዳደር ከስልጣን ያባረረው ይሆን? ትራምፕ እንዳሉት አሜሪካ ጣልቃ የምትገባ እስከሆነ ምን ይፈጠር ይመስላችኋል? ምዕራባውያን እንደሚያልሙት የኢራንን ወዳጅነት እንደገና መልሶ ያገኙ ይሆን? ተወያዩበት።